ወንድሜ ናስተሰው አይደል ወንድሜ ነው ታበላሽ እንዴት እንደዚህ ታደርጋለህ አብሮ አደግህን አብሮን ያለው ለሁለታችን ብዬ ነው ይሄንን ያረኩት ምንድነው ለሁለታችን ለፍቅራችን ስል የምን ፍቅር ነው ያንተ ፍቅር ገደል ይግባ ቆሊኮ በጣም ነበር ሳፈቅርሽ ነበር ቢሆንስ እንዴት እንደዚህ ተልቀቀባ በማላችን በፍቅራችን ጣልቃ ሲገባ ጊዜ ዝም ብዬ ሞይ ተነበረብኝ እኔ በሆነ ጊዜ እህቴ ታማብኝ ለእህቴ መታከሚያ ገንዘብ ያስፈልገኝ ነበር ያው ሳልወዶም በግዴ እዚህ ሙያ ውስጥ የገባሁት እንሰራ የነበረው ደግሞ አዳር ላይ ወይም ደግሞ ለፀሐይ ስትጠልቅ አመሻሽ ላይ ዘርፊያ ዘርፊያ መስራት ጀምሬ ነበርና ያን ስራ በመሰራበት ሰዓት ላይ የሆነ ቤት ውስጥ ማላስበው ክስተት ተፈጠረ ይሄም በቃ ይኸውልህ አሁን ብለናል ምንም እንትን የሚል ነገር ለኛ ጋር እንነጋገራለን ብለናል አይደለ ቀለል አድርገህ አውራ እና ዘርፊያው ልክ ፈጽሜ እንደጨረስኩኝ ሳላስበው እናትና ልጅ ወደ ቤት ውስጥ ገቡ ከዛም እነሱ አሳልፎ ላይ እንዳይሰጡኝ ስለፈልግ ፈርጂ ስለነበረ እነሱ እንትን አረኳቸው ማለት አሰርካቸው ምክንያቱም እህቴ ማዳን ነበረብኝ እኮ ምን አደረካቸው በቃ በያሰናበትኳቸው ይላ አሁን ከዛም እሺ ያሰናበትኩ ማለት በቃ አረፉ ገደልኳቸው ምክንያቱም እነሱ እኔን ሳይ በሚያዩ ጊዜ እኔን አሳልፈው ለግስ ይሰጡ ይችላሉ በዛ ሰዓት ደግሞ እህቴም ታማብኝ ልትሞትብኝ ትችላለች ያለችኝ እሷ ብቻ ስለሆነች ስለዚህ በሰሳት ማድረግ የምችለው ነገር ቢኖር እነሱን የሆነ ነገር አድርጌ ገድዬ እህቴን ማሳከም ነበረብኝ ገንዘብ ደግሞ እዛ ቤት ውስጥ አግኝቻለሁ እና ያን በዛ ሰዓት ገንዘብ ዘርፊያውን ሳስፈጽም እኔ መሆኑን እንዲታወቅ አልፈለኩም ሌላ ሰው እንዲታወቅ ነበር የፈለኩት ሌላ ሰው ምልክት አስቀምጬ ወጣሁ ማን ሌላ ሰው ጓደኛዬ ኮማ ግሩ እሺ ከዛስ በቃ የግሩ ምን የሆነ ምልክት አስቀምጬ ከቤት ወጣሁ ወዲያው ነው የጠፋው ሰዎቹም አረፉ እና ከኔ ጋር ምን የሚያገናኙ ነገር ስላልነበረ እኔም ወደ እህቴ ማሳከም ይርኩ እሺ የነገርከን ነገር ፈጠራ የትም ጉዳይ ፈጠራ ይሁን አይሁን አናቅ እናቱን እስቲ ምን አጣራ ይሆናል ግን አንተ የግሩምን መታወቂያ ወይስ ምንድነው ምልክት ነው ብለኛል አይደለ ምንድነው ምልክት ይጣልከው ያን ነው እኔ እንደፈጸምኩ ሊታወቅብኝ ይችላል ምክንያቱም ብዙ አሻራ አለ እና ያ ነገር እንዳይታወቅብኝ ብዬ የግሩምን ፎቶ መታወቂያ አስቀመጥኩኝ ማለት ነው ምንድነው ያስቀመጥከው ምልክቱ ምንድነው መታወቂያ ከግሩም ለምን ግሩም መረጥ ከግሩም ውጪ ሌሎች ጓደኞች አልነበሩም በስራ አጋጣሚ ብዙ የተዋወቁት ልጆች አሉ አብረው የተማሩም አሉ እና ለምን ግሩም መረጥክ ልበቀለው ምክንያቱም እኔና እሱ በጣም የረጅም አመት ጓደኛሞች ነን እና ግሩም የሱ ቤተሰብ ጋር እየሄድኩኝ ብዙ ነገሮችን አሳልፈናል አብረን በልተናል ጠጥተናል አብረን እስከማድረግ ድረስ ነገር ግን እሱ እህቱን በጣም ወዳት ነበር ፍቅር ያዘኝ ከእህቱ ነግሬው ነበር እኔ ከእህቱ ፍቅር ይዞኛል ምን ይሻላል ብዬ ብዙ ጊዜ አማክሬዋለሁ እሱ ግን ከሷ ጋር እንድገናኝ የማይፈልግም እሷን እንዳፈቅረ ጭራሽ አይፈልግም በቃ ተቀኘብኝ ስለዚህ ለምንድነው የኔ የሆነ ነገር ሊቀማኝ ሙከራ አብሮኝ ያደገ አብሮኝ ነገር ብዙ ነገር አሰልፈን ክፋት ተናደርገብኝና ያ ነገር በጣም ስላናደደኝ ቢያንስ እሱንና እሱን የምለያይበት መንገድ ይሄ መንገድ ሊኖር ይችላል ብዬ ስላሰብኩኝ እሱ ወደ እስር ቤት ቢገባኝ ቢያንስ እሷን በነፃነት አገኛታለሁ ስለማፈቅራት ነው ለዛ በዛ ምክንያት ነው እሱን የሆነ ነገር ይተውኩለት እህቱ ናት አይደለ አንተ ደግሞ ጓደኛው ታዲያ እንዴት ነው ካንተ በላይ ማን ከሷ በላይ ላንተ ቦታ ሊሰጥ የሚችለው
ካንተ በላይ እኮ እሱ እህቱ የሱ ናት። አንተ የኔን እንዴት ይቀማኛል? እኔ የፈለኩትን አይደል ያልከው? እህቱም እኮ የሱ እኮ የእህቱ እኮ የሱ ናት። ሲጀመር ያንተን አይደለም እኮ የወሰደው። ቢሆንም እኮ እኔ እኮ አፍቅሬያታለሁ አይደለ? ፍቅር ምን ያህል ከባድ እንደሆነ ደግሞ አንተም ታውቃለህ። ስለዚህ እሱ ቢያንስ እኔና እሷን ይበልጥ ማቀራረብ ሲገባው ግን በመሀል ገብቶት አግላያየ። ቅድም ፈጠራም ይሁን ምን ስትነግረን ነበር ታሪክ አይደል? እህትን ማሳከሚያ ነው እዛ ጋር ያለውን ድርጊት የፈጸምከው። ታዲያ እኮ ለግሩምም እህቱ ናት እኮ። እንዴት ቆም ብለህ አላሰብክም? እህቱን ነው አንተን አሳልፎ ካልሰጠ አንተ እህትን ለማዳን ነው እንግዲህ እዛ ጋር ሁለት ወንጀል፣ ሶስተኛ ደግሞ በጣም የሚቀርበው ወንድም አብረህ የበላውን የጠጣውን ወንድም እንዴት መታወቂያው ልትወስድበት ቻልክ? ግን ያው ብዙ ጊዜ አብረን ስለምንውል የኔ መታወቂያ እሱ ጋር ሊሆን ይችላል፣ የሱ መታወቂያ እኔ ጋር ሊሆን ይችላል። ግን በዛ ሰዓት እኔ አቅጄ አልነበረም፣ ድንገት ኪሴ ውስጥ ነበረ መታወቂያ። ስለዚህ መንገዱን አገኘህና ተበቃ አጋጣሚ ተጠቀምኩበት። እኔ ግን እንደዛ አይመስለኝም። እነዚህ ከዚህ በላይ አዳምጣ። አንደኛ ለእህት ገንዘብ ስትል የሆነ ዘረፋ አስባል። ለእህት ማሳከሚያ የሚያክል ብር የምታገኝበት ትልቅ ቤት ነው። ያ ትልቅ ቤት ውስጥ ለመግባት አንተ ብዙ ነገሮችን አስበህ አውርደን ይሄን ዝርፊያ ልትፈጽም የምትችለው። ስለዚህ እንዲህ ቢመጣብኝ እንደዚህ አደርጋለሁ ብለህ አስበህ ይሆናል። ስለዚህ በአጋጣሚ ሆኖ አይደለም ይሄን ነገር በትክክል ይሄም እንደዚህ ቢያዝ ወይ እንደዚህ ቢፈጠር ኢየሱስ እንደዚህ አደርጋለሁ ብለን ሰጥቶሽ ነገር አይደል? እውነት ነው። ያው እሱን መበቀልበት መንገድ እየፈለኩ ነበር። ግን እኔ ዛሬ መውጣቴ ነው እንጂ ሰው ገላለሁ ብዬ አስቤ ስለማለቅ እንዳጋጣሚ ግን ሰው ሲይዘኝ በዛ ሰዓት ማድረግ የምችለው ነገር እነዛን ሰዎች መግደል ነበረብኝ። ስለዚህ አሁን አንተ እህቱን ታፈቅራት ነበረ። ከዛ በኋላ ደግሞ እሱ ደግሞ ይሄ ነገር አይሆንም ማለት በዛ የተነሳ እኔ ያፈቀርኩትን ሰው አሳጣኝ በሚል ወደ በቀል ገባ። ስለዚህ ቅድም የነገርከን ነገር ከጠበቃ ማንችሎት ጋር የተገናኛችሁ ታክሲ ላይ አይደለም ማለት ነው? አይደለም። ታዲያ እንዴት ተገናኛችሁ? ማንችሎትን ያገኘሁት ወንጀሉን ከሰራው በኋላ ግሩም መታሰሩን ሰማ። ከዛ ግሩም መታሰሩን ሲሰማ ማን ነው የሱ ጠበቃ ሊሆን ይችላል ብዬ ማሰብ ጀመርኩ። ከዛም በኋላ ነው የሱ ጠበቃ ማሰብን ማድረግ ጀመርኩት። ማጣራጀ ኦኬ አፈላልገ ጠበቃ ማንችሎት አገኘ እና ምን አረክ? ከዛ በኋላ ያው ነገሩ የምፈልገው እያሳካው ነው እያሰብኩኝና ተጨማሪ መረጃዎችን ለማንችሎት መስጠት ጀመርኩ። ምክንያቱም እሱ እንዲታሰር ማለት ነው። ማንችሎት በወቅቱ ማለት ግሩም ማረሚያ ቤት እንዳረፈ የመንግስት ጠበቃ ነበር ማለት ነው? አመሰግናለሁ። ፈልገው ነገር አግኝቻለሁ። ምርመራ መቀጠል ይችላል። እሺ ሌላው ከዛ በኋላ ቤተሰቡን ሁሉ እንደራቅ ሰምቻለሁ። ምክንያቱም እኔ እህቱን የማፈቅራትን ልጅ ለማግኘት በጣም ብዙ ሞክሬያለሁ። በስልክ እደውልላታለሁ፣ ቴክስት አደርግላታለሁ፣ ግን እሷ መለሰችልኝ አይደለም። ምናልባት የሆነ ወደ እኔ የሚያስጠረጥር ነገር የሰሙት ነገር አለ ብዬ ፍራቻ ያዘኝ እና ርቃቸዋለሁ። ከዛ በኋላ ነው ጠበቃ ማንችሎት ያገኘው? ከዛ በኋላ ማንችሎትን ያገኘሁት። ከዛ ለሱ ደግሞ እኔ የምፈልገውን ግሩም መበቀል ስለሆነ ያው ለሱ ተጨማሪ መረጃዎችን ሰጠው ነበር። እናም ወደ ፍርዱን ደግሞ ለሱ እንዲፈረድበት የሆነ ነገሮችን እያደረኩለት ፍርዱ እንዲያደርገው ወደ እሱ እንዲዞር ነው የፈለከው። ስለዚህ ሌላ ሰው እንዳይገባበት። ስለዚህ አንተ ማንችሎትን እያገዝከው በሐሰተኛ ሰነድ ግሩም እንዲፈረድበት አድርጋል ማለት ነው። በዚህ መሃል ምን አይነት መመሳቀል ውስጥ እንዳለ ታውቃለህ? በዚህ ሰዓት እናታቸው ምን አይል እንደተጨነቁ እንደታመሙ ታውቃለህ? ያው ቀርቢያቸው ስለማለቅ በነገራችን ላይ ምናልባት ጠበቃ ሌላ ተጨማሪ ጥያቄ ካለ ስለዚህ አንተ ግሩምን በሰራው ግሩምን አልፎ እንዲሰጥ አድርገሃል። ይሄን ታምናለህ? ይሄንን አምናለሁ። እሺ ይኸውልህ አሁን ሁሉ ነገር የምንጠይቀን ያው እንደ ቤተሰብ ስለሆነ እናውራ ነው። ከኛ አይለፍ በሚል ጉዳይ ነው። ህግ ቦታ ውሰዱን ምናምን ፖሊስ የታል ምናምን ስትል ነበር።
ፖሊስ የሚሰማ ምን ሊያደርግ እንደሚችል ታውቃለህ? አስበዋል። ስለዚህ ለዛ ነው ከኛ ጋር በነፃነት ነገርም እሱም ቅድም እንደነገረ ያው ጋዜጠኛ መርማሪ ነው ለዶክመንት ፈልጎት ሊሆን ይችላል። እኔም እንደ አይነት ወንጀሎች ይኖራሉ ብሎ በማሰብ አንዳንድ ሪሰርቾችን ለመስራት ነውና ብሩክ አትደንግጥ። ግን ያደረከው ነገር ጥሩ አይደለም። ያቺን ግን እንደው ያቺ የምትወዳት ልጅ ብታገኛት አሁን ላይ ስለ ጉርሷ ያለች ውጪ ነው እንደሰማሁት ከመርማሪ እንደው ብታገኛት ስለ ጉሩ ምን ብለህ ትነግራታለህ? ከብዳል ይሄን ማለት መቻል ግን ያው ለሷ ሰላም ወኪል ነው እንደዚህ ያደረኩት ስለ ፍቅር ነው። ለፍቅር ይስል ነው እንደዚህ ያደረኩት ግን እሺ እንደዛ ከሆነ እስቲ ምናልባት ደግሞ ያው እኛ ቅድም አዲስ ሆናል እና እስቲ አንድ እንግዳ ልናሳይ ምናልባት ብንጠራ አይደብርም ሊተዋወቀኝ ፈልግ ሰው አለ። ግን በነገራችን ላይ ቅድም እንትን ያልነው ምናምን ቀለል አድርገው ያውሽ እንደ ቤተሰብ ጉዳይ ነው። ግን አንድ ሰው እናስተዋውቃለን ሊያገኝም ይፈልግ ሰው አለ። ማን ነቆለ በረድ እስቲ ሲመጣ ብታሻለም ብርገ ያ አይደብርም ብዬ ተስፋ አደርጋለሁ። በምን ሄሎ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለን። ለአንድ ጉዳይ ፈልጌሽ ነበርና ባገኝሽ ደስ ይለኛል። ለምን ነበር የፈለከኝ? ያው በባለፈው ጉዳይ አዲስ ሰው አግኝቻለሁና ሊያግዘን የሚችል በተጨማሪ ጠበቃ እንዳትለኝ ብቻ እኔ አሁን ጠበቃ ምናምን ነገር ብትለኝ ነው ወይስ ምንድን ነው? የፖሊስ ነው ጠበቃ ነው። አይሆንም በጭራሽ። ያን አይተይለ እንዴ ምን እንደሰራን ጠበቃ እንኳን ሌላ ጠበቃ አይደለም። ያው ምንም ማስበበት እንትን የለኝም። ይኸውልሽ ጠርፎ ነው የሚሻለኝ። ጠበቃ ምናምን ያስፈልገኛል። አየሁት የጠበቃን ነገር አየሁት ነው። አዳምጪኝ እንደሚያሳልፍ ነው እሱ ሳይሆን አሁን ነግሬሻለሁ። ሙሉ በሙሉ እኔ እንደማገዝሽ ኃላፊነቱ የኔ እንደሆነ ነግሬሻለሁና እርግጠኛ ያልሆንኩበትን ነገር መቼም አላደርግም። ምክንያቱም እኔም ተጠያቂ መሆን ስለማልፈልግ ነው፣ የሥራ ባህሪም ስለማይፈልግ ማለት ነው። ስለዚህ እርግጠኛ ያልሆንኩበትን ነውና እሱን እንድናገኝ ፈልጌ ነው። ኖርማሊ አሁን ከሱ ጋር ነው ያለሁት። መተሽ አንዳንድ ነገሮችን በተጨማሪ እንድታወሪ ፈልጌ ነው። እሺ ግን ሁሉም ነገር አንተ ላይ ትቼ ነው። ምክንያቱም ስላመንኩ ባለፈ ያረክልኝም ነገር ስላየሁም ነው እንጂ አሁን እኔ በቃ እኔ አንተን ያመንኩ እኔ ጠበቃውን ሳይሆን በአንተ መንገድ ነው እየሄድኩት እና አንተ የሚሆነው ስለምታውቅ በቃ ችግር የለውም። ኃላፊነቱን ለእኔ ተይው። እሺ አመሰግናለሁ። አድራሻውን ቴክስት አደርግልሻለሁ አሁን። አሁን ይመችሻል አይደለ? ይመቸኛል። እሺ እሺ። ስለዚህ አድራሻውን ቴክስት አደርግልሻለሁ። ስትደርሺ ደውይልኝ፣ ወጥቼ እቀበልሻለሁ። እሺ እሺ። ልትገምት ትችላለህ? በነገራችን ላይ እስካሁን የነበረው ስለተባበርከንም እጅግ በጣም ነው የምናመሰግነው። ምንም ችግር የለም። ግን ቤተሰባዊነት ስለሆነ የተነገርኳችሁ ቤተሰባዊነትና አምኜ ስለሆነ የነገርኳችሁ እናንተም እንደ ቤተሰብ ስላወራችሁ እሺ ሁሉ የደበከን ነገር የለም። ቀር የምትለው ነገር ካለ ነገርኩ። አሁን ሌላ እንትን ውስጥ እንዳንገባ ነው። እሺ እንደ ቤተሰብ እንድናግዝ ስለፈለግን። አይ ሌላ ቀር የምለው ነገር የለም። እርግጠኛ ነኝ። እሺ እስከምትጠይቁኝ ነገር ካለ ግን እቺ ያለምን ተከታተል ምናልባት ጠበቃ እንደኔ ያው አንዳንድ ያዝናቸው መረጃዎች በቂዎች ናቸው። ግን ከኔ ጋር ደግሞ በይበልጥ ስልክ ስለወጣን እንገናኝና እናወራለን። አሁን ያለው ግን ለዛሬ በቂ ነው። ግን በነገራችን ላይ አንድ የምንነግርህ ነገር ግን አለ። የእስካሁኑ ሪካርድ ካሜራውም አልጠፋም ነበር። ሪካርድ ስናደርግ ነበር። ምን ሌላ ጠፍቷል ብለኝ ነበር። የት ነው የሚጠፋው? ና ካሜራማን
ምን ይኸውልህ አሁን ምንም እንትን አያስፈልግም። ና በደንብ ያዝልኝ በደንብ ቼክ አድርገው ይዟል አይደለ? ተላላችሁ ነበር ምንም አታለል ምናምን አይደለም። ሰማኛለህ? ይኸውልህ አሁንም ቢሆን እሷ ደርሳለች። ስለዚህ እንግዳ ደግሞ ይኖረኛል። ወይስ ካውስ ሸውደኝ ነበር ማለት ነው? ምንም መሸወድ አይደለም። ይጠፍቷል ማለት ያልነበረም እንዴ? አዎ ሄሎ ይሄ አንዱ የህግ ክፍል ማን ችሎት የናህል ምንም አልነገረህም ማለት ነው ስለ ህግ ስራ። ስለዚህ ያው በቅርቡ ከማን ችሎታ ጋር ስለምትገናኙ በደንብ ታራላችሁ እዛ። ሰማኝ። አሁን ሌላ ምንም ነገር አንፈልግም። ሸውዳችሁ ማለት ይኸውልህ አሁን አርፈ ተቀመጥ። ምንም አይነት የተለየ ነገር አንፈልግም። ሰማኝ። ምንም የተለየ ነገር ምክንያቱም በቂ መረጃ አለን። ውጭ ላይ ደግሞ በቂ ሰዎች አሉ። እናንተ ብቻ አይደላችሁም። ሄሎ ወይ የደረሽ ደርሻለሁ። እሺ መጣ ታና ተቀበላት። አንድ ነገር አልፈልግም። ምናልባት ጠበቃ ራስን ጠብቅ። ችግር የለም አይ አሉ ውስጥም ስላሉ የህግ አካላት ሸውዳችሁ ተረጋጋ ብሩኬ። የመጣ ህግ ቦታ ነው። ህግ አልጋ ባልጋ አይደለም። ስለዚህ እውነት ችግር የለም። ፍላጎት ይቀረጻ እንዳደረጋችሁ እያስተካከለ ችግር የለም። ማነው ይሄ ወንድሜ ናስተፈው አይደል? የወንድሜን ቅጣት ይቀጣታል። ተረጋጊ። ጭራሽ ከወንድሜ ገዳይ ጋር አይደለም። ስምኝ ለምን አትረጋጊም? እረጋጋለሁ ግን እሺ ተረጋጊ። እሺ አንተ ወንበር ነገር ቆይ ነኝ ቤት ልፈልግሽ። እሷን ዛት ነው ያው ብቻውን የሚኖረው እንደላክ እንግዲህ ያው ተረጋጊ። እሺ እረጋጋለሁ። ለወንድሜ ስለው መረጋጋው እንጂ እሱን እያየሁ መረጋጋት አልችልም በፍጹም። እሺ አሁን ስሚኝ እኛም ተረጋጊ። አሁን እዚህ ነገር ውስጥ እንድትገቢ ምናምን አይደለም። እሱ ጋር ከሱ ጋር ላገናኝሽ አይደለም። ከአዲሱ ጠበቃችን ጋር ላስተዋውቅሽ ነው። አለም ሰገድ። ይኸውልሽ አሁን ሁሉንም ነገር ከሱ ጋር አውርተናል። በጣም ጥሩ ጠባይ ያለው ለቃሉ ታማኝ ለቀባው ቃል ኪዳን ቃሉ የሚጠብቅ ጠበቃ ነውና በደንብ ሊያገዘን ይገባል። እሱን ደግሞ ባለፈው ነገር ይሻለው ከዚህ በኋላ እሱን መከታተልና መያዝ ይኖርብኛል ብዬሻለሁ። ስለዚህ እሱን ያንን አድርጌ ነው ከአለም ጠበቃ አለም ሰገድ ጋርም አውርተን ነው ብሩክን ለመያዝ የቻለው። ምን ያህል ታማኝ ነው ማለት ታውቃለህ ወይስ ኬት ነው ያገኘው? ምን ያህል ታማኝ እሱን ይኸውልሽ ሙሉ ኃላፊነቱን እኔ ወስዳለሁ ብዬሻለሁ እኮ። አያረለ ምን ያህል ቤቱን እንትን ስትል እንደነበረ ምን ያህል በጣም በቃ በህይወታችን የተጫወተው እንዴት እንደዚህ ታደርጋለህ? አብሮ አደግህን አብሮን ያለው ለሁለታችን ብዬ ነው ይሄንን ያደረኩት። ምንድነው ለሁለታችን ለፍቅራችን ስል የምን ፍቅር ነው? ያንተ ፍቅር ገደል ይግባ። ቆይ እኮ በጣም ነበር ሳፈቅርሽ ነበር። ቢሆንስ እንዴት እንደዚህ ታልቃ በማለችን በፍቅራችን ጣልቃ ሲገባ ጊዜ ዝም ብዬ ሞይ ስለነበረብኝ መስዋዕትነት ነው መክፈል ያለብህ እንጂ ጭራሽ ወንድሜ ነው አረኩኝ። ብዙ ነገር ሞከርኩኝ። ምኑን ነው አንቺ ላገኝሽ ብዙ ነገር ሞከርኩኝ። ጭራሽ እኮ ገደል ከተትኩ ይወጣ ደውል እሱ የሆነ ነገር ያደርጋል በማለችን ጣልቃ ገባ። ጭራሽ አታውራ አንተ እዚህ ጋር የማውራት ምንም ፍትህ የለህም። እዛ እስር ቤት ሄደህ ታወራለህ። እኔ ለፍቅራችን ስል ይሄን ሁሉ ዋጋ ከፍያለሁ። እንደ አይነት ፍቅር የለም። እሺ አሁን ዝም በሉና አዳምጡ። አንተ እዚህ ውስጥ እንትን እንድትል አይደለም። እኔ ይኸውልሽ አንደኛ እዚህ የጠራሁሽ አዲስ ጠበቃችንን ለማስተዋወቅ ነው። ሁለተኛ ደግሞ እሱም መያዙና ምናልባት አንቺ መጠየቅ የፈለግሽው አላውቅም። ከዚህ በፊት እኔ ጋር ይሄ ጉዳይ ከመምጣቱ በፊት የነበረው ነገር አላውቅም። እሱን ነገር ምናልባት እኛ ፊት መጠየቅ የፈለግሽው ነገር ካለ ይሄን ግን የምታደርጊው ስሜታዊ ነሽ አይደለም። በቃ አንዴ አሁን ደግሞ ቀጣይ አንድ ስቴፕ ይደናል አይደል? ብሩክ መያዙ ቀላል አይደለም። አዲስ ጠበቃ ማግኘታችን ቀላል አይደለም አይደል? አውቃለሁ ግን ማለት እንዴት በቃ እንዴት አብሮ አደጉን እንዴት ደፍሮ እስር ቤት ማለት ይሄ ሁላ ወንጀል ሰርተክ እንዴት ማለት በቃ በሌላ ሰው ማድረግ ትችላለህ እኮ። እኔ እኮ ማለት ነው ይሄንን ሊያደርኩት ላንቺ ብዬ አንቺ ለኔ እንድትሆኚ ስለፈለኩኝ ነው።
ሲጀምር ደግሞ አንቺ እኔ እንድትሆኝ አልፈልግም። አንተ እኮ ጥሩ ሰው አይደለም። አሁን አንተ እዚህ ጋር ጻድቅ ለመሆን አትሞክር። ጻድቅ ለመሆን እየሞከርኩ አይደል? እውነቱን ነው እየነገርኩሽ አይደል? እሺ ቆይ ሌላው ደግሞ ቆይ አንዴ ዝም በል እሺ። ቅድም ለኛ የነገርከን ነገር አለ፣ እሷን መጠየቅ እንፈልጋለን። ምንድነው ዝርፊያውን እሱ እንደሰራው ምናምን አምኗል። እሺ ያንን ደግሞ ያደረገው እህቴ ታማለች ብሎናል። እውነት አንቺ እስከምታውቂ ድረስ ያው ቅርበት ስላላችሁ የታመመችት ነበረች አለችው። የታመመችት አለችው። ግን እንዴት በእኛ ላይ እንዴት እንደዚህ አይነት ነገር ያደርጋል? በሌላ ሰው ያሳብብ በገዛ ፍቅሩ ላይ እንዴት እንደዚህ ያደርጋል? የሚወደኝ እውነት የሚወደኝ ከሆነ እኮ እንደዚህ ሊያደርግ አይገባውም ነበር። ይኸውልሽ እኔ እነን ያደርኩበትን ነገርኩሽ እኮ። ወንድምሽ እኔ አንቺ እንዳገኝሽ አይፈልግም። እሱ ሌላ ታሪክ እኔ አንቺ እንዳገባሽ አይፈልግም። ጀመር እሷን የጠየቃት ነገር አለ፣ ላንቺ ያለሽ ነገር አለ፣ አንቺ የሰጠሽው ነገር አለ። ንገሪ ምንድነው? አዎ እንደሚወደኝ አውቃለሁ ማለት ግን በዚህ ደረጃ ይሄን ያህል ይሄዳል ብዬ አላስብም እንጂ እንደሚወደኝ አውቃለሁ። ማለት ያው እንዋደዳለን እንፈላለጋለን። ግን በዚህ ደረጃ እንዴ ጭራሽ የሚሄድም ብዬ አስቤ አላውቅም። እንፈላለጋለን ማለት በቃ ይወደኛል ይወደዋል ይሆን ደስ ይለኛል። እኔ ወንድሜ ስለምፈራው ነው እንጂ እኔ በጣም ነው የምወደው። ግን ወንድሜን በጣም ነው የምፈራው። አይደለም ባለፈው ይሄን ነገር ግን ምንም አላልሽኝም ነበር። እሱ ሌላ ታሪክ ነው። አሁን እኮ በዚህ እኮ አይደለም አየሽ አይደል? እኔ አሁን ሌላ አሁን እሱ ላይ ምንም በሷ በኩል የለም ብዬ እንደ በደመድም የሆነ ነገር ላይ ቢሆን ተጠያቂ ነበርኩ ማለት አይደል? አዎ እሱ በቃ ይሄንን እኮ ምን ሲጀመር መናገር ነበረብኝ። ይሄ እንደሚፈጠር አላቅማ። ይሄ እንደሚፈጠር አይደለም እኔና አንቺ ስንገናኝ ኦሬዲ ይሄ ነገር ከተፈጠረ በኋላ ነው። አዎ አይደለም እንጂ በፊት ነው እንጂ ነው አይደለም። የሁለታችሁ መዋደድ ሳይሆን እኔና አንቺ የተገናኘ ነው ወንድምሽ በሱ ስራ የተነሳ እስር ቤት ከገባ በኋላ ነው አይደል? እኔና አንቺ ያወራ ነው ያ እና ታዲያ ይሄንን ባለፈው የቀረ ነገር ካለ ንገሪኝ። እኔ ሙሉ መረጃ ፈልጋለሁ። ተጠያቂ መሆን አልፈልግም ብዬሽ ነበር። በጣም ተናድጄበት ነው ያለሁት እኔ ማለት በጣም ትልቅ ወንጀል ሊሰራው እንዴት ልነግር ስለ እንደዚህ አይነት ነገር እኔ ስለሱ ክፉ ማራት ነው እንጂ የምፈልገው ስለሱ ፍቅር እኔ እኮ ማለት ነው ይሄን ሁሉ ወንጀል እንኳን እንድሰራኩት ማለት ነው ወንድምሽ ስለገፋፋኝ ነው። እኔና አንቺ በተገናኘን ቁጥር እንዴት ደም እንደሚፈላ ታውቂያለሽ። እናንተ ቢስ መጣ ራሱ እኮ ማለት ካጠገብሽ ራሱ እንድቀመጥ አይፈቅድልኝ። ወንድሜ ሌላ ታሪክ ነው ማለት ጥላቻለ ገባሽ? አብረን መጥፋት እንችል ነበር። አንተ ወንድሜን መተው ትችል ነበር። ለእንዴት አድርግ ወንድምሽ አንቺ ለዘላለም መጀመሪያ ማንተ አሁን በጣም እያወዛገብሽ ነው። አላውቅም እስቲ ምናልባት እሺ አንደኛ የያዝነው ትልቅ ስራ ነው። እናንተ ፍቅር ሌላ ነው። ነገር ግን ምንም የማያውቅ ንጹህ የሆነ ልጅ ዛይ ማከለ አሁን ምትረግሪን ቀደም ስትነግሪን እህቱ ያማት ነበር ምናምን ነው። ረጅም ህክምና የሚያስኬድ ድረስ ነው አንቺ እስክታቂ ድረስ አይደለም ጭራሽ አይደለም። እንደዛ አይደለም። በቃ ማለት ትንሽ ነው የሚያማት ግን እንደዚህ በዘፈ ትንሽ አይደለም በደንብ ነው የሚያማት ኖ ቆይ አዳምጡ። አሁን እንደዚህ የራሳችሁ አይደለም ተበቃም ይሆን ስለዚህ የናን ማማት ከሆነ እሱ ወደዛ ሄዶ ያንን አሁን ቅድም መርማሪ ጋዜጠኛ እንደነገረሽ ሁሉ ነገሮች በጊዜው ተይዟል። በዋናነት ግሩምን በደንብ የሚያገለግል ነውና ለኔም ሰፖርቲንግ የሆነ ማንነው ጠበቃ ማንችሎትን ለመያዝም ከህግ አግባብ ውጪ የሰራው ለመያዝ ነውና የናንተ ፍቅር የናንተ ነው። አሁን ለወንድምሽ የሚጠቅም ነገር እንዴት ነገር ነው ዛሬ አዲስ እንግዳ አለ ብለን ያከሲ እናንተ ስለነበራችሁ ግንኙነት እንድትጮህ አይደለም። አንድ እሱ ነው። ሁለተኛ ደግሞ ባለፈው ብዙ ነገር ጠይቄሻል። የቀረ የምትዩ ነገር ካለ ደጋግሜ ነግሬሻል። ይሄን አሁን አንቺ ለሱ ስሜት እንዳለሽ ምንም አልነገርሽኝም። እንዴት አትረዳኝማ? እኔ አሁን እሱን አሁን እኔ ይኸውልሽ አሁን እኮ የሁለታችሁ ፍቅር አይደለም ጠበቃ እንዳለው እኮ ዋና ጉዳያችን እዚህ ጋር የተዛባ ፍትህ አለ። ምንም በማያውቀው እየተበደለ ያለው እዛ በጨለማ ውስጥ እየማቀቀ አለ ያም የገዛ ወንድምሽ አረ እኔ እሱን እንጂ ጉዳይም የሆነው ይሄ እንደ ተጨማሪ መረጃ ምናልባትም እኔ ሲጀመር ለሱ ለአንቺ ምናምን አይደለም ለእውነት ነው ለፍትህ ነው ገብቶሻል። ስለዚህ አንቺ ጋም ጥፋት ካለ አንቺንም ተጠያቂ ማላደርግበት ምንም ምክንያት አለ። ያጠፋ ሰው መቀጣት አለበት። ትክክል ገብቶሻል። አሁን አንቺ በሰጠሽው ተስፋ ከዛ በመሐላችሁ እሱ ተስፋ አገኘ በመሐላችሁ ወንድምሽ ገባ ሌላ ታሪክ ነው። ወንድሜ ጋር የሚደርስ ታሪክ አይደለም ይሄ። እኔ ጋር የሚቀር ነገር ነው። በደንብ ነው የሚደርሰው። እንዴት ነው ወንድምሽ እኮ በመሐላችን ባይገባ ኖሮ ከእኔ እስካሁን ሰላም እንደሆነ ነበር እኮ። ወንድሜን ትተው እኔ ጋር መጣ ወንድምሽ እኔ አንቺን እንዳላፈቀድ እንትን አለኝ ከለከለኝ። እሱን ትተው መተው ትችል ነበር። አልችልም። ያንቺ እሱ ተውኩ ማለት እኮ ያንቺ ፍቅር ተውኩ ማለት የመስረቅ አባዝ ያለብክ ወንድሜ ላይ በቃ አገኘኸው አብሮን ያደገው ስለዚህ ያምነኛል ብለ በቃ በሱ አሳበብክ እንጂ
ይሄ ከፍቅራችን ጋር ምንም የሚገናኝ ነገር አይደለም። ቆይ አንቺ ራስሽን እንዳታገኝ ስንት ጊዜ ከልክሎሻል? እሱ ሌላ ታሪክ ነው። አይ በደንብ ሌላ ታሪክ አይደለም ነው። አሁን እኮ ይኸውልህ ፍቅር ቅድምም ጠበቃ ብሏል አይደለ? የግል ህይወታችሁ የግል ነው። ገብቷችኋል? አሁን እናንተ እዚህ ጋር የራሳችሁን እሱ ሌላ ታሪክ ነው አፈቅሪሽ ነበር ምናምን እሱ እኛ ጋር አይሰራም። እውነታውን እንድትነግሩ ነው። ሌላ የቀረ ነገር ካለ አንቺ ጋርም ለማስታወስ ሞክሪ። ከዚህ በኋላ እንደዚህ አይነት ስህተት ውስጥ እኔ መግባት አልፈልግም። አሁን ሌላ ሂደት ይጄ በሆነ ኖሮ አንቺ ባልሽኝ ነገር ተነስቼ እኔም ተጠያቂ ሆን ነበር። አቃለው ማለት እኔ አሁን እሱን እንዴት በቃ እንደዚህ ብዬ እንዴት ልነግር እችላለሁ? ጠይቄሻለሁ ነው እኔ አንቺ ማፍቀር እኮ እንዳረዳሽ ምንም ያደርገኝ ነገር የለም። ምክንያቱም ከኔ ጋር የሚያገናኘው ያንቺ እሱ ማፍቀር ከኔ ጋር የሚያገናኘው ነገር የለም። ተጎድቻለሁ። እኔ አሁን እሱን ላስብ አልችልም። እንዴት ላስብ እችላለሁ? ሲጀመር እንኳን ስለ ፍቅር አይደለም እኔ ሌላ ህይወቴ ራሱ ብጥብጥውላል አግብቼውላ እኔ ፈታሁት እንኳን ይሄ የድሮ ፍቅር ይቅርና እንዴት ላስበው እችላለሁ? ይሄ መቀመቅ የሚያደርስ ህይወት ውስጥ ነው የገባሁት። ቆይ እኔስ ምን ያህል እንደተጎዳ ታውቂው? ቢያንስ እኔ አንቺ እንደማፈቅርሽ ይኸውላችሁ አሁን ስም አይደለም አሁን ስም የራስ አንተ ትሰማኛለህ? ያንተን ጉዳይ አንተ እዛተው እኮ ዝም በል። ያንተን ፍቅር ምናምን መጎዳት እኛ አይመለከተንም። ምንም በማያውቀው እዛ ጨለማ ውስጥ ያለውን ሰው ነው። ስለዚህ አሁን ከናንተ ጋር እዚህ ምንም እንትን የሚለው ነገር የለም። ምናልባት ጠበቃ ተጨማሪ የምትለው ነገር ካለ ምን አለ መሰለህ አንድ ሌላ ጉዳይም ስላለኝ ባለ ጉዳይ አለብኝና ከስሜት ውጪ አንቺ ተረጋግተሽ አስቢበት። አንቺ የምታመጪው መረጃ ለሱም ለኔም ይጠቅማል። ዛሬ ብሩክ በእጃችን ገብቷል። ነገር ግን ያለምንም ህግ አግባብ ወደ እውነተኛ ቦታ አቁመን ለማስፈረድ ያንቺ ገዛ ያስፈልጋል። አዎ ታፈቅሪያለሽ፣ ነገር ግን ከዚህ ወጥተሽ ፍቅርሽ የሚከለክል የለም። እዛ ጋር እናቱ ሲረዳ የነበረውን ግሩም ነፃ ለማውጣት ወደ እናንተ እንዲቀላቀል መረጃዎች ካሉ ለኔም ለጋዜጠኛ ምርማሪ ማድረስ ትችላለሽ። ስለዚህ በዚህ እንቆይና ምትለው ካለ እኔ አሁን ኦሬዲ ጨርሻለሁ። ግን አሁንም ለማስታወስ ሞክሪ። አንድ ይመስለኛል አንድ ጥያቄሽ ተመልሷል። አሁን እሱ ከዚህ በኋላ በእኛ ቁጥጥር ስር ነው፣ ወደ ህግ ነው የሚሄደው። ስለዚህ አሁንም ለማስታወስ ሞክሪ። ቀጣይ እሱ ወደ ህግ ሄደ ማለት ከጠበቃ ማንችሎት ጋር ወይንም ከቀድሞ ከባለቤትሽ ጋር የክስ ሂደቱ ይጀመራል። ሰማሽን? ስለዚህ ምንም ነገር የሚጠቅመል ትንሽ የሚባል ነገር የለም። የመረጃ ትንሽ የለም አይደል ጠበቃ? ስለዚህ መርማሪ ባለቤትሽ ስትል ሰማው ልበል? አብሮ መኖር ጀምሮ ነበር ማለት ነው? አይደል? እሱ ጋር ሳይሆን ሌላ ሳይሆን ሁሉንም ነገር ነግሬዋለሁ። ጠበቃ ማንችሎት ማለት የሷ ባለቤት አሁን እሱን ሲያግዙኝ ነበር። ምናልባት ሌላ ጥያቄ ካለ መጠየቅ ትችላለህ። ጠበቃ ማንችሎት ባለቤትሽ ነው? ባለቤቴ ነበር። ስለዚህ ብሩክ ማንችሎት እንዳገኘው ታውቂ ነበር? ምክንያቱም በሱ ምክንያት ነው ማለት እሱ ከሱ ጋር ተነጋግረን ነው ሴራ ምናምን ብለን ድብቅ ካሜራ አስቀምጠን ነው ይሄን ሊታወቅ የቻለው። በመሰረቱ ወደዚህ እንትን የመጣ ነው ታናሽ እህቷ አለቻት። ከሷ ጋር አውርተን ነው ሁሉንም ነገር። ታናሽ እህቷም የሷ የህይወት አደጋ ውስጥ ነው። ስለዚህ ሌላ ችግር እንዳይፈጠር አግዘን በሚል ነው። ያ ብዙ ጊዜ እኛን ስራ ስለምትከታተል ነው ወደዚህ የመጣ ነውና አንድ ቤት ጠበቃ ማንችሎትና እሷ አንድ ቤት ይኖሩ ነበር እና ከሷ ጋር ተነጋግረን ቤት ውስጥ ካሜራ አስቀምጠን ነው ቅድም ለሱም ያሳየሁትን ቪዲዮ ማግኘት የቻልነው። ስለዚህ እንደዚህ አይነት ነገሮች ነው። አሁን እንዳልኩሽ ነገሮችን ተረጋግተሽ ለማስተዋል ሞክሪ። እሱ ከኛ ጋር በህግ ቁጥጥር ስር ይውላል። ቀጣይ የፍርድ ሂደቱ ሲጀመር ትንሽ የምትባል ነገር እቺ ትንሽ ናት አትሆንም ምናምን የሚባል ነገር የለም። ምንም ነገር ያውን ዛሬ እንደነገርሽ ባለፈው ደብቀሽ ዛሬ እንደነገርሽን አይነት ስህተት ምንም በጭራሽ አንፈልግም። ምክንያቱም እኛም ተጠያቂ መሆን አንፈልግም ትክክለኛ ነገር ላይ። የለም ያኔ በቃ በዚህ ምክንያት ቴንሽን ስለሆንኩኝ ነው እንጂ የለም አሁን የደበኳችሁ ምንም ነገር የለም። ሁሉም ነገር ነው እየነገርኳችሁ ነበር። ያኔም ድንገት ነው በቃ በዚህ ህይወት ማለት ታውቃለህ እንኳን ይሄን ላስታውስ አይደለም እኔ ባሊ አሁን ጠበቃው ራሱ ደረሰው ይችላል። የገዛ ባሊ ራሱ ደረሰው ይችላል። እሺ ጥሩ። ምናልባት ተጨማሪ ጥያቄ ከሌለ አሁን አንተ ቀጥ ብለህ ምንም ጥያቄ የለውም። የኔ የስራ ባልደረባው ወንደሰንም አለ የህግ አካላትም ስላለ ከነሱ ጋር ወደ ህግ ነው የምንሄደው። ተግባባን? ጎሽ ያኒስ አንተስ ምን ያኒስ ስንት ሙሉ እሱ እኛን ሲጀመር የሚመለከተን ጉዳይ አይደለም። ለምን የማይመለከው ስንት አመት ሙሉ እኛ ስለ ፍቅር ጉዳይ ሳይሆን በዋናነት እዚህ ጋር ያዝነው ስለ ፍትህ ነው፣ ስለ ህግ መጣስ ነው። ተግባባን? አሁን ምንም ጥያቄ የለውም። ተነስ። እሱን መዝረፍ ከማሰብ በፊት ነበር ማሰብ። ተነስ። አሁን ፍቅራችን ተነስ
መታሰር የማያስፈልግ ማበል ቁጥጥርና መሮጥ እኮ አታስቸግረኝ እና ተነስ ይቻሉ እኮ ነቀጥ በቃ ወጣ ቀጥል ይኸውልሽ አሁን አንቺ እንዳልኩሽ ነው ልትረጋጊ ይገባል የሚያስፈልጉ የምትያቸውን ነገሮች አሁንም አስታውሰሽ ልትነግሪኝ ይገባል በተጨማሪ ደግሞ ጠበቃ ለምሰከደን ልታምኚ ይገባል ኃላፊነቱን እኔ ነኝ ሙሉ መወስደው ብዬሻለሁ ምናልባት አዎ ግን ማለት ያው አንተ ላይ ነው የተውኩት ኃላፊነቱን ሙሉ ለሙሉ ለአንተ ነው የተውኩት እንጂ ከዚህ በፊትም የገዛ ባሌን አምኜው ነው ጠበቃም ስለሆነ ነው እኔ የገባሁበት እንጂ አሁን እሱ እኔ አምኜው አይደለም እኔ ባንተ በኩል የመጣ ስለሆነ ነው እንጂ በጭራሽ ማምነው ሰው አይደለም መልካም እውነት ነው ግን ሁሉም ጠበቃ አንድ ነው ብሎ መደምደም ተገቢ አይደለም ምክንያቱም ታሪኩን ሲነግረኝ ብዙ ጉዳዮች ይያሉኝ ያው ነገር ያለው ወዲጆና አምኜውና እውነት የድረስ እንደሆነች ለማሳየት ነው ያስኩትና አትጠራጠሪ በጀመርና ጥቂት ቀናት ውስጥም ብዙ ነገሮችን አግኝተናል በአጋጣሚ ብሩክን ስንይዝ ማለት ነው እዚህም ሪከርድ እየተደረገ ከኋላይም ጻፊ በደንብ አድርጋ እየጻፈችው ነው ስለዚህ ያንን ሰነድ ሰንደን ከነ ማስረጃው ከነ ግብረ አበሩ አሁን ብቻውን እንደሆነ ነገር ነገ ደግሞ ማን እንዳገዘው ሁሉ የሚወጣበትና ወንድምሽ ነፃ የሚወጣበት ባለቤትሽም ያው ማንና ምን እንደነበረ የምታዩ ይሆናልና ነገ ከነጎዳ ፍርድ ቤት ለምስክርነት ስለምፈልግሽ ቀደም ካሳየሽ ባህሪ መውጣት አለብሽ ምክንያቱም ዳኛው እንደዛ ብትሆኝ ለደቂቃዎች እስከ 48 ሰዓት ሁሉ እስር ሊያወጣ ይችላልና ተረጋግተሽ የደረሰውን ምታቂው አብረሽ ስትኖሪ ባልሽ ነው ለመርማሪ ያልናገርሽው አንቺ ምታቂው ጉዶች ሊኖር ይችላል በዛ ስለዚህ ይሄንን ፍትህ ለማስፈን በደንብ ተረጋግተሽ ነይ ብዙ መረጃዎች ይዘናል በይበልጥ አንቺም ታስፈልጊናለሽ ተጎጆዋም እህትሽም ታስፈልገናለች ቤተሰብ ሙሉ ያስፈልገናል ስለዚህ መልካም ነገር ይገጥመናል ብለን እናስባለን ይበልጥ ግን ስለ እውነት እኔንም ታሪኩን እንዲገዛኝ ያደረገውን አሁን ደግሞ እንድታመሰግኝ ፈልጋለሁ እንደ አይነት ስራዎችም እኔ ሰርቼ በሙያ እንዲመሰገን ፈልጌ ነው ቀጥታ የመጣሁት እዚህ እና አመኝ እሺ እኔ ያው ስራዬን ነው የሰራው ያለሁት ለማበረሰቡ የገባሁት ቃል ኪዳን ስላለ ቃሌን መጠበቅ አለብኝ እውነት ማውጣት አለበት ፍትህ መዛባት የለበትም ሀገራችን ህግ ያላት ሀገር ናት በህጉ ህብረተሰቡ በሰላም ወጥቶ በሰላም መግባት አለበት ይማምና በዚህ አጋጣሚ በድጋሚ ያው ሷፊትን ፍቃደኛ ስለሆንክ በጣም ነው ማመሰግነው እኔም ግዴታዬ ነው የሙያ ግዴታዬ አንዱ በተጨማሪ እንዲህ አይነት ሰው መርዳት ነውና ስለሚያስገድደኝ እኔም የዜግነቴንና ስራዬን ኃላፊነቴን እንደተወጣሁትና እንዲህ አይነት ነገር ምይዘ ስለጋበስከኝ አመሰግናለሁ እሺ ምንም ችግር የለም እንግዲህ ውድ ተመልካቾች የተፈጠረውን ነገር ያለውን ነገር እንዳያችሁት ነው ጠበቃ ለምሰገድም በነፃ ነው እኛን ሊያግዘን ሊረዳን ፍትህ እንዲሰፍን እውነት እንዲወጣ ሊያግዘን ነው እዚህ የተገኘው እንግዲህ ብሩክና እሷ ማህለም የተፈጠረው ነገር እንዳያችሁት ነው እሷም በርግጥ የተወሰነ እንትን ያለችን ነገር ነበር እሱን ከዚህ በኋላ እናስተካክላለን ምክንያቱም እኛ የተጣራና እውነተኛ ነገር ነው ይዘን የምንሄደው ያን ለማድረግ ነውና ቀጣይ ደግሞ የሚሆነው ጠበቃ ማንችሎትና ብሩክ ላይ ያው ክስ እንጀምራለን ከዛ የፍርድ ሂደቱ ይቀጥላል ወንድሟ ግሩምም እንዴት ሊሆን ይችላል ከዛ የሚለውን ሁሉን የህግ አግባብ ተከትለን በቀጣይ ስራዎች ደግሞ ምናሳያችሁናል እናንተ ጋር ደግሞ እስካሁን ድረስ አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው ሌላው በዋናነት ደግሞ የመረኛ ኃላፊነት መውሰድ ብቻ ሳይሆን እናንተንም ስለምንወዳችሁ ስለምናከብራችሁ ብዙ በጣም ተሰምቷችሁ እንደራሳችሁ ጉዳይ ናይታችሁ እንዴት ሆነ ምን አደረክ ብላችሁ በጣም ስትጠይቁኝ ስለነበረ ነው ለዚህም ማስታወስም ነው ቢወስጂዋለሁ እኛ ዝም ስላልኩ አይደለም ምክንያቱም በራሴ መንገድ እያጣራው ስለነበረ ነውና እንደ ጉዳያችሁ አይታችሁ ስለተጨነቃችሁ ስላሰባችሁ እጅግ በጣም ነው የምናመሰግነው እግዚአብሔር ያክብርልን ብለናልና ያው በተወሰነ መልኩ ጥያቄያችሁ መልሰናል በቀጣይ ደግሞ ምናሟላ ይሆናል ሁሉንም ነገር መልካም ጊዜ ላለው እጅግ በጣም አመሰግናለሁ እሻም እንችላለን እሺ በጣም ነው የምናመሰግነው እሺ